ጤና ይስጥልኝ። ይህ በኢትዮጵያ ቴሌቪዥን የተዘጋጀ የሚቀርብ ሀሶስታ የተዘኘ መርሃ ግብራችን ነው። ሀሶስታ ስለ ሀሳብ ሀብትና ሀገር በየሳምንቱ በእነዚህ ሀሳቦች ዙሪያ ሰርተዋል አበርክተዋል ብለን የምናስባቸውን ሰዎች በመጋበዝ ልምዳቸውን የህይወት መንገዳቸውና ከነሱ የህይወት መንገድ ደግሞ የምንማረው ትምህርት ምንድነው የሚለውን የምንወያይበት የምንቀስምበት መርሃ ግብር ነው። ሀሳብ የሁሉም ነገር መጀመሪያ ነው ብለን ከዚህ ቀደም ተነጋግረናል። ያለ ሀሳብ የሚጀመር ምንም መንገድ የለም። ያ ሀሳብ ሲመነዘር ሲተነተን ወደ ሀብት ይሄዳል። ያ ሀብት ገንዘብ ሊሆን ይችላል፣ ፍቅር ሊሆን ይችላል፣ መስጠት ሊሆን ይችላል፣ ደግነት ሊሆን ይችላል፣ ምንም ነገር ሊሆን ይችላል። ሁለቱ ግን ባንድ ላይ ለሀገር ያስፈልጋሉ። ከሀሳብ የጀመርነው ነገር ወደ ሀብት፣ ሁለቱ አንድ ላይ ሆነው ወደ ሀገር ይሄዳሉ። ሀገር የሌሎች ናት፣ ከኛ በኋላ የሚመጡት ናት። ሀገራችን ስንል ለጊዜው እኛ እንኖርበታለን፣ ግን እድሜያችን ውስን ስለሆነ ሁሉ ጊዜ ከኛ በኋላ የሚመጡ ሰዎች የሚኖሩባት ማለት ናት። ስለዚህ ሁሉ ጊዜ ከሀሳብ ተነስተን ሀብት ብለን ለሀገር እናበረክታለን ስንል ለሚመጡት ሰዎች ትተን የምንሄደው ሀብት ማለት ነው። ያ ሀብት በጎም በጎ ያልሆነም ሀብት ሊሆን ይችላል። በዚህ አጋጣሚ በአብዛኛው የምናነሳው በጎ ሀብት ለሀገር ትተው የሚሄዱ ሰዎችን ነው። ዛሬ የምናቀርብላችሁ በእድሜው ወጣት ሰው ነው። ላሌ ላቡኮ ይባላል። በጣም አስደማሚ የሆነ የህይወት ገጠመኝና የህይወት ታሪክ ያለው ነው። በጣም ከፍተኛ የሆነ አስተዋጽኦ እያደረገ ያለ ወጣት ኢትዮጵያዊ ነው። ስለ ላሌ ላቡኮ ህይወት ታሪክና ስራዎች እያነበብኩ ያስታወስኩት በወጣትነት ጊዜ ከፍተኛ ደረጃ ሁለተኛ ደረጃ ትምህርትና ዩኒቨርሲቲ በምንማርበት ጊዜ በጣም የተለመደ የኢትዮጵያ የጎጂ ባህሎች አስወጋጅ ማህበር የሚባል ነበረ። አንድ ለትርፍ ያልተቋቋመ ድርጅት ነው በዛን ጊዜ እና ሁለተኛ ደረጃ ትምህርት ቤቶች በዛ ጊዜ የነበራችሁ ሰዎች እንደምታስታውሱት ክበቦች ይቋቋሙ ነበር እና ከክበቦች መካከል አንዱ ጎጂ ባህላዊ ድርጊቶችን የምንማርበት ለማስወገድ ጥረት የሚደረግበት ነበር። ለምሳሌ እንደ የሴት ልጅ ግርዛት የመሳሰለ እንደ ግግ ማውጣት የመሳሰልና ሌሎች ሊጎዱ የሚችሉ ባህላዊ ነገሮችን የምንማርበትና የምናስወግድበት ነው። ይሄን እንዳስታውስ ነው ያደረገኝ ላሌ ላቡኮ የሚሰራው ስራ ማለት ነው። ወደዚህ ወደ መድረኩ አቶ ላሌ ላቡኮን እጋብዛለሁ። እሳቸው ታሪካቸውና የሚሰሩትን ነገር ያስረዱናል። አሁንም በድጋሚ አንቱ ምለው የመድረኩን ትልቅነት በማወቅ ነው። ግን በእድሜው ከአንቱታ በላይ የሆነ ሰው ነው፣ ወጣት ልጅ ነው። ስለዚህ ላሌ ላቡኮን እንቀበል። እንዴት ናችሁ? ሰላም ናችሁ? በጣም ደስ ብሎኛል። ይህ ፕሮግራም ላይ ስለተጋበዝኩ እጅግ በጣም ደስ ብሎኛል። ስሜ ላሌ ላቡኮ ይባላለሁ። ካራዱስ በትንሽ መንደር ነው የተወለድኩት። ካራዱስ ማለት በኦሞ ወንዝ አጠገብ ያለ ትንሽ መንደር ናት። እዛ ነው የተወለድኩት። በ1974 ዓመተ ምህረት በግምት እዛ አካባቢ ይሆናል ተብሎ ይታሰባል። በዛን ጊዜ ነው የተወለድኩት። ያው ዛሬ ታሪኬን ስጀምር ሀሳብ ሀብት ሀገር በሚል እንግዲህ እንደሚታወቀው ሁሉም ነገር የሚጀምረው ከሀሳብ ነው። አንድ ሀሳብ ትልቅ ራዕይ ይሆናል፣ ትልቅ ነገር ይሆናል። እንግዲህ ከሁሉም የሰው ልጅ ካለ ሰው ልጅ ካለ ሀሳብ አለ፣ ሰው ልጅ ካለ ሀብት አለ፣ ሰው ልጅ ካለ ሀገር አለ። እኛ ደግሞ የምንሰራው በጎጂ ልማዳዊ ድርጊት በሰው ህይወት ላይ ነው። ስለዚህ ይህንን ፕሮግራም ሲጀምር ርዕስ ቢሰጥ ደስ ይለኛል። ፍቅርና እንክብካቤ በሚል ይጀምራል። እኔ የተወለድኩት በካራዱስ ሲሆን በዛን ጊዜ እጅግ በጣም ትንሽ መንደር ናት። በዚህ በኩል ስታይ ወንዝ ታያለ፣ በዚህ በኩል ስታይ ጫካ ታያለ። ጠዋት ስትነሳ ዝሆን፣ ቀጭኔ፣ የተለያዩ ዱር አራዊቶችን ትመለከታለ። ማታ ማታ ከአባቴ ጋር ቁጭ ብለ የጨረቃ ብርሃንን እንጆይ ያረገን
ስለ ብዙ ነገር ይናገረኛል። የኔ አባት ከምናገራቸው ነገሮች ከማስታውሰው ሰው ደካማ ሲሆን እርዳው፣ ሰው ከተቸገረ አትለፍ፣ የሰው ልጅ ትልቅ ህይወት ትልቅ ክቡር ነው የሚል ሁል ጊዜ ይነግረኛል። ፍየሎችን እየጠበኩ ሩቅ ቦታ ሲሄድ ልጆችን ይረዳለሁ፣ የተጠማውን ውሃ ይሰጣለሁ። ይሄንን ከፋዘር ከኔ አባት እየተማሩ ከለብኮ አንድ ቀን የኔ አባት ወደ ትምህርት ቤት ይሄዳል፣ ወደ ሚሽነሪ ትምህርት ቤት ይሄዳል የሚል ነገር ነገረኝ። ትምህርት የሚባል ነገር እንግዲህ በእኛ ቋንቋ የለም። ትምህርት የሚለውን ሲተረጉሙት የኛ ሰዎች ተማሪ ይላሉ። ያ ማለት አዲስ ነገር፣ አዲስ ሐሳብ፣ ከኛ ባህል ውጪ የሆነ ከኛ አስተሳሰብ ውጪ የሆነ ነገር ሄደ ትማራለህ ላለ ወደ 75-80 ኪሎ ሜትር ያክል ሄደ ያንን ትምህርት ትማራለህ ብሎ የኔ አባት ነገረኝ። የኔ አባትን ጠየቁ ደጋግሜ ምንድነው ስል ተማሪ ትምህርት አዲስ ሐሳብ ነው ላለ አዲስ አስተሳሰብ ነው አዲስ አመለካከት ነው ብሎ ያስረዳኛል። ፍየሎችንስ ማን ይጠብቃል ስላይ እነሱን ተዋቸው ሌላ ሰው ይጠብቃል፣ ነገር ግን ይሄን ነገር መማር አለበት ብሎ አጥብቆ ይነግረኝ ነበር። የኔ አባት አንድ ጧት ይዞኝ ወደ ሚሽነሪ ትምህርት ቤት ወሰደኝ። ያ ማለት ወደ 70-80 ኪሎ ሜትር በእግር በአመት 4 ጊዜ ባክ ኤንድ ፎርዝ ማለት ነው። ትሄዳለህ ትመለሳለህ። ብዙ ጊዜ ቤተሰቦችን አላይ። በዚህ ሁኔታ ውስጥ የመጀመሪያ ጊዜ ትምህርት ቤት ሲመጣ ስለ ኤቢሲዲ ስለ ሳይንስ ስለ ማትስ መማር ጀመሩ። የመጀመሪያው አዲስ ሐሳብ የኔ አባት ያለው ኤ የሚለውን አላቀም፣ ቢ የሚለውን አላቀም። የመጀመሪያ ጊዜ ስለ እንግሊዘኛ መማር ጀመርኩ። አንድ ሚሽነሪ ከስዊድን የመጣች ሚስ ግንቦርት የምትባል ሴት ነበረች። እሷም ያስተማረችኝ አዲስ ነገር መማር ጀመርኩ ማለት ነው። ከዕለታት አንድ ቀን ወደ ካራዱስ ተመልሼ ስመጣ 15 ዓመት ወይ 14 ዓመት ይሆነኛል። በድንገት የኔ ቤተሰቦችን ለማየት ረጅም ጉዞ ተጉዤ ቤት መጣሁና በሁለተኛ በሶስተኛ ቀን የሰፈሩ ዳር ላይ በእግር እየሄድኩ ትንሹ ላለ በድንገት ከ5-6-7 የሚሆኑ ሰዎች መጥቶ ከእናትዋ አንድ ሕፃን ልጅን ሲቀሙ አየሁ። ምንድን ነው ብዬ ተገረምኩ። እናትዋ ታለቅሳለች፣ ሰዎቹ ደግሞ ሚንጊ ብሎ ይቀማሉ። በጣም ጠንካራ ሰዎች ስለሆኑ ከእናትዋ ለይቶ ይዞ ይሄዳሉ። እኔም ይሄ ነገር ለኔ አዲስ ነገር ስለሆነ ከዚህ በፊት ሰምቼ ማላውቀው ነገር ስለሆነ ሰዎችን ተከተልኩ። ሚንጊ ብሎ እናትዋን እዛው ትቶ 5-6 የሚሆኑ ሽማግሌዎች ናቸው፣ ጠንከር ያሉ ሰዎች ናቸው፣ ወደ ወንዙ ይሮጣሉ። እኔም ከኋላ እየሮጥኩ ይሄን ነገርማ ማወቅ አለብኝ ብዬ ተከተልኩ። ትንሽ እንደሄድኩት ወደ ኋላ ሲመለከቱ እየተደበቅኩ ትንሽ ከሄዱ በኋላ ወንዙ ውስጥ ወረዱና እቺ ትንሿን የ2 ዓመት ሕፃን በግምት የምትመስለውን ውሃ ውስጥ ጥላሉ። ልጅቷም ጥልቅ ብቅ እንደገና ብላ እየጮኸች ሰጠመች፣ ሞተች። እኔም ትንሹ ላለ በዛ አካባቢ ላይ ቆሜ አንድ ሐሳብ መጣልኝ። እንግዲህ ስለ ሐሳብ ስለ ሀብትና ስለ ሀገር ስናወራ አንድ በጣም ውስጤን ነካኝ። ደግሞ አለቀስኩ። እያለቀስኩ ተደብቄ እኔንም እንዳያዩኝ እኔንም እንዳይገሉኝ ብዬ ፈራሁ። አንድ ሐሳብ የመጣልኝ እናቴን መጠየቅ አለብኝ ብዬ ተመለስኩ። እያለቀስኩ ወደ ቤት ከተመለስኩ በኋላ በሰፈሩ ውስጥ ያሉ ሰዎች ስለ ሚንጊ አይለቀስም ብለው ይናገራሉ። ጸጥ በሉ ተብሎ አንድ ጩኸት እንኳን አልነበረም። ተመልሼ ከመጣሁ በኋላ እናቴን በድብቅ ጠየቅኩት። እናቴ እማ ንገሪ ለኔ ምንድን ነው ዛሬ የተከሰተው ስትል የኔ እናት በጣም ደነገጠች። እንዴት አድርጋ አየህን? እኮ ድብቅ ነው፣ ማንም ሰው ሊያወራ አይችልም፣ ዛሬ እንዴት አየ ብላ እንደገና ለመደበቅ ስትሞክር እናቴን ደጋግሜ ጠየቅኩት። ከዚህ በኋላ ትምህርት ቤት ከሄድኩ በኋላ ተመልሼ አልመጣም።
ይሄን ነገር ማወቅ አለብኝ ምንድነው ስለ ሚንጊ ማስረዳት ጀመረች። ሚንጊ እርግማን ነው በሚል ሐሳብ ጀመረች። ላለ ዛሬ የ2 ዓመት ሕፃን ያያሃት የተወሰደችው እርግማን ስለሆነች የመጀመሪያ ጥርስ ከላይ ሲበቅል ወይም አንድ ባህል ሳይሰራ አንድ ሴት ካረገዘች ወይም ልጃገረድ ሆና ባህል ሳይሰራ ብታረግዝ እነዚህ ሶስቱ ከሆኑ ድርቅ ይከለክላል፣ ዝናብ ይከለክላል፣ እርግማን ያመጣል፣ ሰው ይሞታል ተብሎ ይታሰባል። ስለዚህ እቺ ሕፃን ሚንጊ ናት ተብሎ ለዛ ነው የተገደለችው ብላ ለኔ መናገር ጀመረች። ይህንን ስትናገር ሌላ ማልቀስ ጀምር ላለ አታልቅስ፣ ያንተ 2 እህቶች በዚህ ሞተዋል። 2 እህቶች ከዚህ በፊት በዚህ ሞተዋል። አንተ አላያቸውም እንጂ ሁለቱም ሞተዋል። ይሄን ለሰው ብትናገር እንሳደዳለን፣ እንሞታለን። ስለዚህ ለሰው መናገር የለብህም ብላ ለኔ መናገር ጀመረች። እንግዲህ ዛሬ የምነግራችሁ ነገር በጣም የሚገርመው የሐሳቡ የተፈጠረው እዚህ ጋር ነው። ትልቅ ቪዥን የሆነው አያውቁም ላለ እነዚህን ሰው ማስተማር አለብኝ የሚል በውስጤ ተፈጠረ። ወገኖቼ እነዚህ 2 እህቶችን አላየው፣ ነገር ግን በሐሳብ ውስጥ ቪዥን ተፈጠረ። ትልቅ ቪዥን አያውቁም። አንድ ቀን እነዚህን ልጆችን አድናለሁ ላለ አንድ ቀን አንተ ስትወልድ ያንተ ልጆች ይገደላሉ፣ ያንተ ጓደኞች ልጆችም ይገደላሉ ብላ የኔ እናት ለኔ ተናገረች። እኔም ትንሹ ላለ ወደ ትምህርት ቤት ተመለስኩ። ከተመለስኩ በኋላ ትልቅ ነገር በአእምሮ የተፈጠረ ሚንጊ በረከት ነው እንጂ እርግማን አይደለም የሚል ነገር ተፈጠረ። እንግዲህ እዚህ ጋር ነው ዋናው ሐሳቡ። ሚንጊ በረከት ነው እንጂ እርግማን አይደለም። እነሱ ድርቅ ያመጣሉ፣ ይሞታል፣ ሰው ቸነፈር ይሆናል የሚል ነገር ነው የነገሩኝ። በዚህ አካባቢ ድርቅ፣ ጦርነት፣ በሽታ፣ ሰው ይሞታል ብሎ ያስባሉ። ነገሩም የተጀመረው ከብዙ ሽማግሌዎች ውስጥ ጠይቅ ከብዙ ዓመት በፊት አንድ ሕፃን ተወልዶ ነበርና የልጁ ጥርስ ከላይ በቅሏል። ስለዚህ ይሄ ልጅ ከሌሎቹ በጣም ይለያል በሚል ጦንቋዮችና እነዚህ ኳክብት የሚያዩት መጥቶ አዩና ለባል አባቱ ነገሩ። ይሄ ሕፃን ማደግ የለበትም ስሉ ቤተሰቦቹ እምቢ ብሎ ሕፃኑም እያደገ ሲሄድ ቤተሰቦቹ እየሞቱ ሄዱ። እየሞቱ ሲመጡ ደግሞ ቸነፈር ሆነ፣ በሽታ ሆነ፣ ድርቅ ሆነ። በዛ ምክንያት ልጁን ያዙና ገደሉት። ከገደሉ በኋላ ደሙ መሬት ላይ ሲፈስ እንደገና ሌላ ድርቅ፣ እንደገና ሌላ ቸነፈር፣ እንደገና ሌላ እርግማን መጣ። አይ ከዚህ በኋላ ልጆችን መግደል ያለብን አንድ ሕፃን ሚንጊ ከሆነ ወንዙ ውስጥ ይጣላል፣ ካልሆነ ጫካ ውስጥ ይጣላል፣ አውሬ ይባላል፣ ወይም we have to push off the cliff አንዳንድ ጊዜ ገደል ውስጥ ይጣል የሚል ነገር ተወሰነ ብሎ ነገረን ሽማግሌው። እኔም ትምህርት ቤት ከሄድኩ በኋላ በውስጤ ይሄ ነገር እጅግ እየተፈጠረ ትምህርትን ከጨረስኩ በኋላ ወደ ሰፈሬ እመለሳለሁ። ሄጄ ሚንጊ በረከት ነው እንጂ እርግማን አይደለም የሚለውን መቀየር አለብኝ ብዬ ወሰንኩ። እንግዲህ ትምህርት ምን ያህል ኃይል እንዳለው ምን ያህል ለውጥ እንደሚያመጣ በዚህ ማየት ይቻላል። ተመልሼ ወደ ሰፈር ከመጣው በኋላ ለባል አባቶች እንደዛ አልኩት፣ እኔ እርግማን ልሁን የሚለው እርግማኑ ወደ የት ነው የሚጣለው? ወደ ወንዝ፣ ወደ ጫካና ወደ ገደል። ነገር ግን ሚንጊ በረከት ነው የሚለውን ሐሳቡን ነው የሸጥኩት። ሐሳብ ውድ ነው፣ ይሸጣል። ሐሳብ ከተሸጠ ደግሞ ሀብት ይሆናል። ሐሳብ ከተሸጠ ምን ይሆናል? የሰውን ነፍስ ያድናል። እኔ ወንዝ ልሆን፣ እኔ ጫካ ልሆን፣ እኔ ገደል ልሆን፣ ወደ እኔ ልጆችን ጣሉ፣
እኔ ልጆችን ላድን የሚል ሐሳብ ነው ያመጣሁት። ባላባቱም በጣም ተገረመ። እንዴት ሊሆን ይችላል? እንዴት ይሄንን እርግማን አንተ ትሸከማለህ? ቤተሰቦችስ አይሞቱም? ሌላዎችስ አያልቁም? አይ ችግር የለውም፣ እኔ ልጆችን ልውሰድ፣ እኔ ላሳድጋቸው፣ በእኔ ውስጥ ሊሆን ችግር የለውም። እናንተ እርግማን ነው የምትሉት ነገር ሁሉ ወደ እኔ ይምጣ፣ ፈጣሪ ይረዳኛል አልኩ። ይህን ካልኩ በኋላ ብዙ ንግግር በኋላ ብዙ ከተወያየን በኋላ በዛ መካከል ብዙ ሕፃናት ይሞቱ ነበር። በሺህ የሚቆጠር ሕፃናት ያልቃሉ። ዋናው የኔ ሐሳብ እንዴት አድርጌ አንድ ሰው ነፍስ ላድን፣ እንዴት አድርጌ ይሄንን ሐሳብ ወደ ባላባቶች አመጥቼ ማዳን ይችላል የሚል ሐሳብ ነው ያመጣሁት። ከዛ ብዙ ውይይት በኋላ አንድ ቀን አንድ ሕፃን ከወንዝ ማዶ ተወለደች። አባትየውም ወሰደና ደበቃት ጫካ ውስጥ። ያንን ለማዳን ብዙ ውይይት በኋላ እንዲሁም ለህይወቴ ሪስክ ነበረ። ቁጭ ብለን ከኔ ሚስት ጋር ቁጭ ብለን አወራንና አይቺ ልጅ ማዳን አለብን፣ አንድ ነፍስ ካዳንን ምናልባት ሚንጊ በረከት መሆኑን የሚያዩት አንድ ነፍስ ስድን ብቻ ነው። አንድ ነፍስ በህይወት መኖር ሲጀምር ነው። ቢኮዝ ሚንጊ አድጎ አያውቁም፣ እነሱ ሚንጊ በህይወት ኖሮ አያውቁም። ስለዚህ ሕፃናውን አዳነን ይዘን መጣን። ለመጀመሪያ ጊዜ ሚንጊ በረከት ነው ለኛ ስጡ የሚለው በብዙ መከራ በብዙ ትግል ካመጣን በኋላ ልጆቹ ወደ 4 5 6 7 ያለ ቁጥሩ እየጨመረ ሲመጣ ሐሳብ ተቀየረ። ሚንጊ ልጆችን ማዳን የለበትም ላለ የሚል ትልቅ ውጊያ ብዙ ፍጥጫ ነበረ። እንግዲህ እህቶችን እያሰብኩ ልጆችን ሳይ እህቶችን አያለሁ፣ የልጆችን ፊት ሳይ እህቶችን አስተዋውሳለሁ። ያላየዋቸው ግን በቪዥን ማየው። አንድ ቀን 4 ልጆችን 11 ሕፃን ከተገደለ በኋላ 4 ልጆችን ይዤ ወደ ሰፈር ገባው። ሰፈር ከገባው በኋላ የመጀመሪያ ጊዜ ሚንጊ ልጆችን ሲያዩ መጥቶ ጥርሳቸውን ሲያዩ ጥርሳቸው ትክክል ነው የበቀለው። ሰውነታቸውን ሲያዩ ልጆቹ ኖርማል ናቸው። አንዳንድ እናቶች እርጉዝ የሆኑት ይመጡና እጄን ይይዛሉ። ላለ እባክህ የሚቀጥለው የኔን ልጅ አድን፣ የኔ ልጅ ሊሞት ስለሆነ የኔን ልጅ አድን የሚል ትልቅ ለውጥ መጣ። ይሄ ማለት ከ300 እስከ 400 ሺህ ህዝብ ይሄንን ፕራክቲስ ያደርጋል። ካራ ሐመርና በና። ይሄ የሆነው 15 16 ዓመት በፊት ነው። አሁን ላይ ከ60 በላይ ሕፃናት ህይወታቸውን በማዳን 4ቱ አሜሪካ ሲኖሩ ሌሎቹ ደግሞ ዩኒቨርሲቲ የገቡታሉ፣ ሃይ ስኩል የገቡታሉ። ታዲያ ይሄ ነገር እንዴት ተለወጠ? እነዚህ ልጆች በመናድንበት ጊዜ የተፈጠረውስ ምንድን ነው? እኔ ሁለት ነገር ነው በሐሳብ ዙሪያ ብቻ ማነሳው። የሰውን ህይወት ማዳን የመሰለ ነገር የለም። ሐሳብ የጀመረው 15 እድሜ ላይ ያለው ነው። አንድ ሕፃን ስድን እስከ አጽም ውሃ አይሰጥም፣ ምግብ አይሰጥም። ለ15 ለ10 ቀን ልጆቹ ምግብ ተከልክሎ ውሃ ተከልክሎ አንዳንድ ጊዜ ለውሻ ይሰጣል የሰው ልጅ። ያንን መቀየር የሚችለው አንድ መልካም ወይም መልካም ሐሳብ ነው፣ ጥሩ ሐሳብ። ልጆችን ወደ ህይወት፣ ወደ ትምህርት፣ ወደ ተሻለ ቦታ እናመጣለን የሚል ሐሳብ ነው። ልጆችን ወደ ትምህርት ወደ ኦሞ ቻይልድ ድርጅት ፋውንዴሽን ካመጣን በኋላ ትልቁ ነገር ምንድነው የተፈጠረው? አሁን ሐሳብ አለ፣ ልጆቹ ድነዋል። ነገር ግን እነዚህ ልጆች ደግሞ ምን ይፈልጋሉ? ምግብ ይፈልጋሉ። ስለዚህ ሐሳብን ኦርጋናይዝ አድርጌ ለአሜሪካኖች ወደ ውጭ ላሉ ሰዎች መሄድ አለብኝ፣ ሄጄ መናገር አለብኝ። አንድ ነገር ዛሬ መናገር የምፈልገው ሐሳብ ውድ ነው።
ሐሳብ ይሸጣል። ጎልድ ነው፣ ወርቅ ነው፣ ዳይመንድ ነው። መልካም ሐሳብ ካለ ሀገርን ማዳን ትችላለህ። መልካም ሐሳብ ካለ ጄኔሬሽን ትውልድን ማዳን ትችላለህ። የሚጀምረው ሁሉም ነገር ከመልካም ሐሳብ ነው። ሀብትም የሚሆነው ከሐሳብ ጀምሮ ነው። ስለዚህ ወደ አሜሪካ ሲሄድ እንግዲህ ታውቃላችሁ አሜሪካ ምድር ላይ ያሉ ሰዎች በጣም ቢዚ ስለሆኑ ብዙ አይቆዩልህም። ምንድነው 1 ደቂቃ ሰጥቻለሁ ይላል። እኔ ደግሞ አይ ልጆቹ ይሞታሉ የሚል አንድ መልእክት ይናገራል። 5 ደቂቃ ሰጥቻለሁ ላለ እስቲ እንደገና በልልኝ ይላል። ኦርጋናይዝድ የሆነ ሐሳብ ያስፈልጋል አንድ ሀገርን ለማዳን ጥሩ ቦታ ለማድረግ። ልጆቹ ምግብ ያስፈልጋቸዋል፣ ቤዚክ ኒድ ያስፈልጋቸው። እኔን ይሄንን አላሰብኩም። ምንጊ ልጆችን ማዳን ብቻ ነው የኔ ሐሳብ። የህዝቡን አስተሳሰብ መለወጥ ብቻ ነበር የኔ ሐሳብ። ሌላ ደግሞ ልጆችን ማስተዳደር ሌላ ሐሳብ ነው። ስለዚህ ወደ አሜሪካ ምድር ሄጄ አጫጭር ፊልሞችን እየሰራው አጫጭር መልእክቶችን እያስተላለፍኩ እዛ ያሉ ሰዎች እንዲያግዙኝ እንግዲህ ሐሳብ መሸጥ አለብኝ። በዚህ በኩል ልጆችን ማሳደግ ወደ 17 18 20 ልጆች ሆነዋል። በየቀኑ ምግብ ይፈልጋሉ። በየቀኑ የሚያስፈልጋቸው ብዙ ነገር አለ። እነዛን ልጆች ለማዳን የግድ ምግብ ያስፈልጋቸዋል። ምንጊ በረከት ነው የሚለውን ነገር ለነሱ ለማረጋገጥ፣ በዚህ በኩል ደግሞ ሽማግሌዎቹ አይ ምንጊ በረከት አይደለም እርግማን ነው ዝናብ ከልክሏል የሚል ሐሳብ ይመጣል። ከ5 ዓመት በኋላ በዚህ በኩል ልጆችን ማዳን ማመገብ፣ በዚህ በኩል ደግሞ ያንን ባህል ለማስቀራት መዋጋት። ከ5 ዓመት ውይይት በኋላ አንድ በጣም ትልቅ የሆነ ነገር ነው የምነግራችሁ። ብዙ ውይይት ከተደረገ በኋላ ሐሳቡ ምንጊ በረከት ነው ወይስ እርግማን ነው የሚል ክርክር ተነሳ። በሽማግሌዎችና በባላባቶች ምንጊ እርግማን ነው፣ በእኔና በወጣቶቹ ደግሞ አይ ምንጊ በረከት ነው የሚል ሐሳብ ተነሳ። ሐሳቡ ከ5 ዓመት ውይይት በኋላ አንድ ቀን ባላባቱ እንደዛ አለ፣ ይሄ ሐሳብ እውነት ከሆነ ምንጊ በረከት ከሆነ ምልክቱ ምን ይሁን ተባለ። ምልክቱ ዝናብ ከዘነበ ያ ምልክት ነው ወይ የሆነ ነገር መሆን አለበት የሚል ነው። ይሄ ስፒሪቹዋል ፓወር ነው። ከ5 ዓመት በኋላ ቀኑ ተወሰነ። የተወሰነው ሐምሌ 14 ነው። ሐምሌ 14 ብዙ ጊዜ እኛ ጋር ዝናብም የለም ምንም የለም። ተሰበሰቡ፣ ቁጭ ተባለ። በዛን ሰዓት ብዙ ህፃናት ይሞታሉ፣ ብዙ ልጆች ይገደላሉ። አይ በካራ ላይ ማስቀረት አለብን ብሎ ሽማግሌዎቹ ወሰኑ። ከብዙ ውይይት በኋላ ቁጭ እንዳለን ከተወሰነ በኋላ አንድ ትንሽ ጠቦት በግ ይዞ መጡና ወደ ሰማይ ወደ ፈጣሪ ጸሎት እናድርግ ተባለ። ጸሎት ተደረገ። እኔም ቆም ያለው ምንጊ በረከት ነው እንጂ እርግማን አይደለም አልኩ። ያንን ካልኩ በኋላ በቅጽበት ትልቅ ንፋስ መጣ። በተራራ በኩል በዚህ በኩል ወንዝ ነው፣ በወንዙ በኩል ደግሞ ዝናብ መጣ። ዝናብ አቧራ ሁሉም አንድ ላይ ሆኑና ዘነበ ለ3 ሰዓት ያህል። ዋው ላለ ተገረሙ። ምንጊ በረከት ነው እንጂ እርግማን አይደለም። ከዛም በኋላ ልጆችን ከ17 ልጅ ካዳን ነው ቁጥሩ እየጨመረ ወደ 64 ልጆች ደረሰን ማለት ነው። ከዛ ሴሌብሬሽን ዝናቡ ከዘነበ በኋላ በቃ ምልክት ነው ትክክል ነው ሆኗል የሚለው ከተደረገ በኋላ ከ460 ህፃናት በላይ አሁን ከቤተሰብ ጋር በቪሌጅ ውስጥ ይኖራሉ። ታዲያ ይሄ የተጀመረው ከ15 ዓመት እያለው ነው። ልጆችን እነዚህ 64 ልጆችን ሳይ እህቶችን አያለሁ። መሞት የሚችሉት ለአውሬ መሰጣት የሚችሉት ውሃ ውስጥ የሚጣሉት ገደል ውስጥ የሚጣሉት ናቸው። ዛሬ ትምህርት አግኝቶ በኦሞ ቻይልድ ትምህርት ቤት ውስጥ ከ750
ተማሪ በላይ ይማራል። አንድ ትንሽ ሐሳብ በትንሽ መንደር ውስጥ የተጀመረው ዛሬ ላይ ትልቅ 750 ተማሪ የሚማርበት ትምህርት ቤት ገንብተናል። ከ64 በላይ ልጆች ደግሞ በህይወት በእኛ እጅ ይኖራሉ። ተጨማሪ 400 ወደ 60 ምናምን የሚጠጉ ህፃናት ደግሞ በቤተሰብ ዘንድ ሚንጊ የሚለውን ወደ በረከት ተቀይሮ ከቤተሰብ ጋር ይኖራሉ። ይሄ የሚንጊ ጉዞ ነው። ይሄ የላሌ ለቡኮ የኔ ጉዞ ነው። በዚህ ጉዞ ውስጥ የተማርኩት ምንድነው? መልካም ሐሳብ ትልቅ ነገር እንዳለው፣ መልካም ሐሳብ ማዳን እንደሚችል፣ የሰውን ህይወት መቀየር እንደሚችል ተገናዘብኩ። በብዙ መከራ በብዙ ችግር ነው ያለፍነው። በብዙ መከራ በብዙ ፈተና ውስጥ ነው ያለፍነው። እጅግ የሚያስገርም እጅግ የሚያሳዝን ህይወት ነው። በአመት ከ300 እስከ 400 ህፃናት ይሞታሉ። ያንን ሲደመር በ10 አመት ውስጥ ወደ 3000 4000 የሚሆን ነፍሳትን ነው ያዳነው። ለኔ አሁንም ቢሆን ሚንጊ የሚያደርጉ ሰዎች ክፉ አይደሉም፣ መልካም ሰዎች ናቸው። ስላላወቁ ባላባቱ የካራ ባላባት፣ የሐመር ባላባት፣ የበነ ባላባት በኦሞ ቻይልድ ትምህርት ቤት ውስጥ ከገቡ በኋላ ትንሳኤ የምትለው ልጅቷ በቦና ሻፎ ለ15 ቀን ውሃ ብቻ ምንም ምግብ አይሰጥም፣ ወተትም አይሰጥም። ልጅቷ መጨረሻ ላይ ገብተን ስናድን አጥንት ብቻ ነው ስናመጣ ትተርፋለች ተብሎ አልታሰበም። ባላባቱ ከመጣ በኋላ ካየ በኋላ ላለ እንዴት ብላ ነው ህይወት ያገኘችው? እንዴት ብላ ነው የዳነችው? because ለሞት ፍርድ የሰጠ ሰው ነበረ። ነገር ግን ኦሞቻል ከገቡ በኋላ ህይወት ነው ያገኘ። አሁን ትንሳኤ የ6ኛ ክፍል ተማሪ ናት። እጅግ የሚያስገርም ነው። እያንዳንዱ 64 ህፃናት በተለያየ ታሪክ ውስጥ ነው የመጣው። አሜሪካ ምድር ሲሄድ ለ4 ሰዓት በእግር ነው የተጓዝኩ በበረዶ ላይ መክናጥቼ ማለት ነው። ለኔ የሚታየኝ ያንን ማህበረሰብ መቀየር ነው። ለኔ የሚታየኝ ያንን ህዝብ ወደ ተሻለ አስተሳሰብ ወደ በረከት መቀየር ነው። አሁን በእኛ አካባቢ በኦሞ ቫሊ ውስጥ ሚንጊ ሆኖ ያደጉት እንደ እምነት ጋሽ ያሉት አሁን ላይ የመንግስት አመራር ናቸው። ይሄ አንድ ትልቅ ለውጥ ነው። እንደ ትንሳኤ ያሉት ሌሎቹ የኛ ልጆች ሁሉ ዶክተር ናቸው። አሁን ዩኒቨርሲቲ እየተማሩ ነው፣ ሃይ ስኩል ናቸው። ይሄ የተጀመረው ከዛ ከትንሹ መንደር ከዱስ ነው። ከዱስ ነው የተጀመረው። የኔ አባት እንደሚለው የሰው ልጅ ደካማ ሲሆን እርዳው፣ የተቸገረውን ደግፍ፣ ፈጣሪ ይረዳል በሚል እሳቤ ነው። ስለዚህ ሚንጊ በረከት ነው እንጂ እርግማን አይደለም። ይሄ ነው የኛ ህይወት። ይሄ ነው የኦሞቻል ህይወት።
የኔ እናት እንዳለችው ላለ አንተ ቀደም ብለህ ከእህቶች በፊት ብትወለድ እነሱ አይሞቱም ነበር። እነሱ ስለቀደሙ ሞተዋል፣ አንተ ግን ከኋላ ተወልደ እነሱ ሞተዋል። ለማዘር ሁሌ ይመልሳሉ፣ አልሞቱም፣ እነሱ በህይወት አሉ። ሐሳብ ጥሩ ሐሳብ ካለ የተበላሸ ነገር አልፎል ሞቶል የተባለ ሁሉ በህይወት ይኖራል። መልካም ሐሳብ ነው ያን የሚያደርገው። ልጆቹን አሁን ሄዳችሁ ጂንካ ላይ ብታዩ በጣም በሚገርም ሁኔታ በሚገርም ትምህርት ቤት ነው የተሰራላቸው። መኝታቸው በጣም ያምራል፣ ኑሯቸው በጣም ያምራል። ስትገባ በጣም ይስቃሉ፣ ደስ ይላቸዋል። በረከት መሆኑን አረጋግጠናል። ሁሉም ነገር የሚጀምረው ከመልካም ሐሳብ ነው። መልካም ሐሳብ ውስጥ ምን አለ ብትል በረከት አለ። ሰው ልጅ ካለ ደግሞ ሐሳብ አለ። ሰው ልጅ ካለ ምን አለ? ሀብት አለ። ሰው ልጅ ካለ ሀገር አለ። ሀገር ያለ ሰው አይኖርም። ሀብት ደግሞ ያለ ሰው አይኖርም። ሀብትም ሐሳብም ሀገርም የሚኖረው ሰው ሲኖር እንደ ኦሞቻል ወደ 500 የሚሆን ነፍስ ነው ያዳን ነው። ይሄ ማለት ሀገር ነው። ይሄ ማለት ሀብት ነው። ይሄ ማለት ጄነሬሽን ትውልድ ፈጠር ነው ማለት ነው። ይሄ መልካም ትውልድ ነው። ትልቅ ራዕይ ነው። ትልቅ ፓወር ነው። ይሄም ሐሳብ የተፈጠረው እኔ ከሌሎች በጣም በትምህርት ስለሄድኩ ሳይሆን የኔ አባት ቁጭ ብሎ ባስተማረኝ ቁጭ ብሎ በሚነግረኝ ነገር ነው ሐሳቡ የተመጣው። እጅግ የሚያስገርም ነው። እግዚአብሔር ረድቶናል። ፈጣሪ አግዞናል። እኔ በጣም ደስ ብሎኛል። የኦሞቻል ታሪክ ይህን ይመስላል። አመሰግናለሁ። በጣም እናመሰግናለን ላሌ። በጣም እናመሰግናለን። በጣም ውብ የሚለው ቃል ተደጋግሞ ቢነገር አይገልጸው። ከሰዎች ህይወት ልምድ ብዙ ነገር እንማራለን። ግን ደግሞ ይዘቱ በጣም ከአቅም በላይ ጉልበት ያለው ሲሆን ደግሞ የበለጠ እንማርበታለን እና ወዲያ ወደ ጭንቅላቴ መጥቶ የነበረው ሐሳብ በአመት ከ400 በላይ ልጆች ይሞታሉ በምንጊ ምክንያት እና ያንን ከእርግማን ወደ በረከት ለመለወጥ የሄድክበት መንገድ ለሁላችን የሚያስተምር ነው። የኢትዮጵያ ቴሌቪዥን ያዘጋጀው ቪዲዮ አለ የትዝታ አይተም እንደተሰማ ትነግረናለህ። ምን እንደምታስታውስ? ስሜ ትንሳኤ ጊኖ ይባላል። አሁን የምማረው ኦሞቻል ነው። ክፍሌ 5ኛ ነው። እኔ ህፃን ያለው ቤተሰቦች አይጠቅሙም ብለው ጥለውኝ ያለ ከዛ አባ ከሞት አፋፍ አድኖኝ ሐኪም ቤት ይዞ ሄዶ አድኖኝ ከዛ ጫማ ብዙ ልብስ ገዝቶልኝ ከኔ ጋር ብዙ ልጆች ነበሩ። እነሱንም አድኖ አብረን መኖር ጀመር። አልጋም አለን፣ ብዙ ነገር አለን። አመስግኛለሁ። ቅድም ትንሽ ተናግሬ ነበረ። ኢሞሽናል ሆናለሁ ይሄን ነገር ሳይ። የትንሳኤ ጉዞ ትዝ የሚለኝ መጀመሪያ እኔ 12 ዓመት ሙሉ ባዶ እግሬን ነው የተጓዝኩ። የኪዞ ወንዝን አቋርጬ ነው የሚሄደው ወደ ትምህርት ቤት።
በዚህ ጉዞ ውስጥ ያለው ነው ሲመላለስ ነው የሚንጊ ሀፕን የሆነው። ሚንጊ ሀፕን ከሆነ በኋላ በብዙ ቻሌንጅ ውስጥ በብዙ ትግል ውስጥ ነው ትምህርት የጨረስኩት። ስንሄድ ብዙ ፈተናዎች ነበሩ፣ ጦርነቶች ነበሩ። በዛ ጦርነቶች ውስጥ ብዙ የሞቱ ልጆች ነበሩ። እኔ ግን እግዚአብሔር አድኖኝ ወደ ትምህርት ቤት ስንሄድ ስንመለስ ብዙ ፈተናዎች፣ መንገድ ላይ ጥም ነበረ፣ በጥም የሞቱ ልጆች አሉ፣ አውሬ የበላቸው ልጆች አሉ። ያንን ሁሉ በዛ ፈተና ውስጥ ነው ያለፍኩት። ያ ትዝ ይለኛል። ወደ ትንሳኤ ስመጣ ደግሞ የትንሳኤ በቆርጮ መንደር ነው እሷ ሚንጊ ሆና የተወለደችው። ሚንጊ ሆና ስትወለድ ያው ከዛ በፊት በጣም ብዙ ከወጣቶች ጋር ለምሳሌ አንድ 20 ወጣቶችን ይዘን ጫካ እንገባለን፣ እናወራለን። ቢኮዝ እንደዚህ በይፋ ከተወራ ትደበደባለ ወይም ትገደላለ። ስለዚህ ነገሩን በውስጥ ታዋቂነት ጫካ ውስጥ እየገባን ነው የምናደርገው። ከነዛ መካከል ውስጥ ከኛ ቲም ውስጥ አንድ ቦና ሻፎ የሚባል ልጅ ነበርና ልጅቷ እንደተወለደች እኛ ወደ ሰፈር መሄድ አንችልም። እነዛ መሳሪያ ያዙት አሉ። ሚንጊ ከዳነ ወይ ልጅቷ ከተወሰደች ሰው ይሞታል፣ ህዝብ ያልቃል፣ ድርቅ ያመጣል ብሎ ያስባሉ። ልጁ እዛ ሕፃኗን ልክ ልትገደል ስትል ተወስዳ ለውሻ ነው የተሰጠችው። ውሻዎች ለመብላት ስሉ እሱ ወዲያውኑ ብድግ አረገና ወሰደና ራሱ ጋር አረገ። ከዛ ከኛ ጋር ያለው ነገር ኮሚኒኬት ያደርጋል። እኛ ወደ ሰፈር መግባት አንችልም። እሱ ወሰደና ራሱ ጋር አደረገ፣ አንድ ጎጆ ውስጥ ማለት ነው። ለምሳሌ በሚንጊ የሚንጊ ሕፃን የአንድ ፍየል ወተት ከጠጠች ያ ፍየልም ሚንጊ ነው የሚባለው። የከፍትንም ወተት ከጠጠ ያ ከፍት ይረክሳል፣ ይሞታል ተብሎ ይታሰባል። ስለዚህ ወተት አይሰጥም፣ ምንም ነገር አይሰጥም። ልጁ ግን አንዳንድ ጊዜ እየደበቀ ውሃ ይሰጣል፣ ትኩስ ውሃ እንደዚህ ያሞቀ ይሰጣል አለ ልጁ እስካሁን። አሁን የትንሳኤ እዛ ስትሆን እኛ ኔጎሽዬሽን ጀመረን። አይ ልጅቷን እናድን፣ ልጅቷን እንዳትሞት የሚል ነገር ከሽማግሌዎች ጋር ስናወራ ከ2 ሳምንት በላይ አለፈ። ምንም ነገር የለም፣ ዝም ብላ ቆዳ ላይ ነው የምትተኛው። ያው ልብስም የለም። እዛው እያለቀሰች ውሃ ብቻ ነው እሱ የሚሰጠው። አይፈቀድም፣ ሰውም እንዲነካ ሰውነት አይፈቀድም። ቢኮዝ ሚንጊ ከሆንኩ በኋላ ወዲያውኑ ነው የሚገደለው። ስለዚህ እዛው እያለቀሰች ውሃ ብቻ ይሰጣል እሱ። በየቀኑ እንግዲህ ምን ያህል ውሃ እንደምሰጥ መጨረሻ ላይ እኛ ስንደርስ ልጅቷ የተገኘችው አጽም ነው የምትመስለው። ፊቷንም ማየት አትችልም። ፒክቸሩን ማየት ትችላላችሁ፣ ኢንተርኔት ላይ አለ። ሙሉ በሙሉ እስክለተን ነው። ይድናል ተብሎ አልታሰበም። ትድናለች ብላ እኛ አላሰብንም። እንደሷ ብዙ አሉ። በፎቶ ሄደን ፎቶ ማንሳት አትችልም፣ አይፈቀድም። ነገር ግን የፈጣሪ እርዳታ ስላለ ይዘን መተን ሐኪም ቤት ጂንካ ሆስፒታል ስንገባ እዛ ያሉት ሐኪሞች በጣም ትልቅ ስራ ነው የሰሩት። ነገር ግን ትድናለች ተብሎ ሁሉም ሰው አላሰቡ። ግን ሕክምና ተሰጠ፣ ተረባረበ፣ ያለው ነገር እንክብካቤ ተደረገ። ቅድም ከንግግር እንደተነሳው ፍቅርና እንክብካቤ ተደረገ። በኦሞቸል ውስጥ ያለው ይሄ ነው፣ ፍቅርና እንክብካቤ። አሁን ትንሳኤ ትልቅ ቦታ ደርሳለች። ጀልባውስ ምን ነበር? ጀልባው እየተሻገርንበት ነው። ሚንጊ የመጀመሪያ ሕፃን ስናድን ከማዶ ወደዚህ ነው ያመጣነው። ጀልባውን ተሻግረን ጀልባው ያው እየተሻገርንበት ነው። ተሻግረን ወደዚህ የመጣንበት ነው። ይሄኛውስ ማን ነው አብሮ የተቀመጠው? እሱ ጓደኛዬ ነው፣ ሰለሞን ይባላል። ከኢንተርቪው እያደረገን ነበረ። አብረን ሄደን ቦታው ላይ የትዝታ ቦታ ነው፣ ኪዞ ነው የሚባለው። ኪዞ ሁሌ አቋርጠን ስንሄድ እዛ ኪዞ ወንዝ ስንደርስ ጥም ያዘን። ሰፈሩ 60 ኪሎ ሜትር ይርቃል፣ ወደዚህም እንደዚሁ ብዙ ኪሎ ሜትር ይርቃል። ልክ ስንደርስ 6 ሰዓት ነበረ ትዝ ይለኛል። እና አሸዋውን ስንቆፍር ውሃ አልተገኘም። ከዛ ዞር ብለን ስናይ በጣም ረጅም የተቆፈረ ጉድጓድ ነበረ። እንግዲህ ያን ቀን ያንን ውሃ ባናገኝ ኖሮ ያ የኔ ህይወቴ መጨረሻ ነበረ። ከኔ ጋር 25 ልጆች ነበሩ።
እንድናለን ብለን አላሰብንም። ተጠምተናል። በጣም ወደዛ ጉዞ መሄድ አንችልም። በጣም ጉድጓድ ነበረ። 1-2 ሰው ይገባል። ከዛ ከታች ትንሽ ውሃ ተገኘ። ከዛም በኋላ ነው በሶስተኛ ቀን ሚንጊን ያየሁት። ስለዚህ ሁሉ ጊዜ ኪዞ ወንዝ ጋር ሲመጣ የኔ ህይወቴ ተርኒንግ ፖይንት ቢኮዝ ባይሆን ኖሮ ዛሬ እዚህ ቆሜ መናገር አልችልም ነበር። በጣም ጥሩ። በጣም ረጅም ሰዓት ወስደን ብናናግርህ መርጣለሁ። ለኔ በግሌ ስላወቅኩ ስለሰማው ከህይወት ስለተማርኩ ትልቅ ክብር ትልቅ አክብሮት ላንተ። እኔ ደግሞ በጣም ኩራት ይሰማኛል። በጣም ውብ ስራ ነው የምትሰራውና እግዚአብሔር ይስጥ። በጣም ደስ ይላል። የ23 ተከታታዮች እንደተከታተላችሁት በጣም አስደናቂና ውብ የሆነ ታሪክ፣ ልምድ፣ ድርጊት ሁሉም ነገር ያለው ሰዎችን ሊያበረታታ፣ ሊያስተምር፣ ሊያነሳሳና መልካም እንዲያስቡ መልካም እንዲያረጉ ሊያረግ የሚችል የህይወት ልምዱን ነው ላሌ ላቡኮ ያስተዋወቀን። እና የስም ትርጉም ምንድነው ብዬ ጠይቄው ነበርና የነገረኝ ምርጥ ዛፍ ማለት ነው። ላሌ ማለት ምርጥ ዛፍ ማለት ነው አለኝ። ላቡኮ ደግሞ የአባቱ ስም ነው፣ አባቴ የተወለደበት ቦታ ነው ሲል ለሱ ያልኩትን ነው የምላችሁ። ስለዚህ የላቡኮ ምርጥ ዛፍ ነህ ማለት ነው ብዬ ስንስቅ ነበርና ከዛም በላይ ነው። በጣም ብዙ የሚያስተምር ብዙ ድርጊቱ ብቻውን ትልቅ እውቅና ትልቅ ምስጋና የሚገባው ስራ ነው የሰራው። ብዙ ነገሮችን ማለት ይቻላል፣ ግን 1-2-3 ሀሳቦችን ለማንሳት ብቻ። የመጀመሪያው ከላሌ መነሻ ስንጀምር ሀሳብ የሁሉም ነገር መጀመሪያ ነው ብለናል። እንግዲህ ሀሳብ የሁሉም ነገር መጀመሪያ ከሆነ ግን ማሰብ ጋር የምንደርሰው እንዴት ነው የሚለውን ከላሌ ልምድ ተነስተን ማየት እንችላለን። ላሌ ይህንን ሀሳብ እንዲያስብ ያደረገው ነገር አጋጣሚን ማስተዋል መቻሉ ነው። በአጋጣሚ ልጅቷን ይዘው ወንዙ ውስጥ እያባረሩ ወንዙ ውስጥ ሊከቱ ሲሄድ አስተዋለ። ከማስተዋል ይጀምራል፣ ግን በማስተዋል ብቻ አልቀር። በጣም መሰረታዊ የሆነው ነገር መጠየቅ ነው። ስለዚህ ሄዶ እናቱን ጠየቀ። ይሄ ነገር እናቴ ለምንድን ነው የሚሆነው ብሎ አይተው ስትለውም አይ ይሄን የዚህ መልስ ሳላገኝ ልቶ የምችል ነገር አይደለም ብሎ መጠየቅ ነው። ስለዚህ የሀሳብ መጀመሪያው መጠየቅ ነው። ከማስተዋል የሚነሳ መጠየቅ ሀሳብ እንድናመነጭ መፍትሄ እንድናመጣ ያ መፍትሄ ደግሞ ሀብት እንዲሆን ሀገር እንዲያድግ በጣም የሚገፋን ስለሆነ በማስተዋል መጠየቅ የሀሳብ መጀመሪያ የሚለውን ትልቅ ትምህርት አግኝቼበታለሁ። በሁለተኛ ደረጃ አሁንም ከላሌ ታሪክ የባህልና የሰው ልጅ ህይወት ቁርኝት ምን ያህል ውስብስብ እንደሆነ መማር እንችላለን። በስነ ህይወት ባዮሎጂ የምንለው በስነ ሰብ አንትሮፖሎጂ በምንላቸው የጥናት ዘርፎች ውስጥ የምናውቀው ነገር ሰው የሁለቱም ውጤት ነው። የተፈጥሯችን የስነ ህይወታችን የሰውነታችን አወቃቀር የስጋና የደማችን ውህድ ውጤቶች ነን። አንድ ግን ደግሞ በአካባቢያችን ደግሞ በጊዜና በቦታ አንድ ላይ ተጠራቅመን የሁለቱም ድምር ውጤቶች ነን። በጊዜውና በቦታው ሰዎች የሚያዩት የነበረው ምንጊ ማለት መርገምት ነው፣ መዓት ያመጣብናል ነው። በዚህ ምክንያት ለሱ የሚሆን መፍትሄ ያሉትን ተግባር ይተገብራሉ። በጦርነት በጸብ ሊፈታው አልሞከረም ላሌ። ሊፈታው የሞከረው ተለዋጭ ሀሳብ በማቅረብ ነው። መጀመሪያ መስዋዕትነት ነው፣ እኔ መርገምት ሁሉን፣ ከዛ በኋላ ግን በረከት ይሁን። 5 ዓመት ነው የፈጀው። ስለዚህ የትኛውም ሁላችንም የባህል ውጤት ነን። 5 ዓመት ሙሉ ተወያይቶ አንድን ሀሳብ ከመርገምትነት ወደ በረከትነት መለወጥ በጣም ትልቅ ሁላችንም ልንማርበት የምንችል የህይወት ገጠመኝ ነው። ከላሌ የላቡኮ ምርጥ ዛፍ የተማርነው ለዛሬ በዚሁ ይበቃናል። በሚቀጥለው በሌላ እንግዳ እስከምንገናኝ በደህና ቆዩን። እናመሰግናለን።